በአሜሪካ በብራውን ዩኒቨርሲቲና በኤምአይቲ ዩኒቨርሲቲ የተፈጸሙ ጥቃቶች በርካቶች በየዓመቱ ወደ አሜሪካ ለመግባት የሚሞክሩትን የዲቪ ሎተሪ ዕድል ለጊዜውም ቢሆን አሳጥቷቸዋል። ፕሬዚደንት ዶናልድ ትራምፕ ይህን ግራ የሚያጋባ አላስፈላጊውን የዲቪ ሎተሪ ዕድል ተጠቅመው ወደ አሜሪካ የገቡ ሰዎች እየገደሉ ነው በማለት ለጊዜውም አገልግሎት እንዳይሰጥም ከልክለዋል። ፕሬዚዳንቱ ለሀገር ውስጥ የደህንነት መስሪያ ቤት ባስተላለፉት ቀጭን ትዕዛዝ መሰረትም ዲቪ ሎተሪ የሚባል ነገር የለም ሲሉም አሳውቀዋል። የሀገር ውስጥ የደህንነት መስሪያ ቤት ሚኒስትር ክሪስቲ ናኦሚ ከፕሬዚዳንቱ በተቀበሉት ትዕዛዝ መሰረትም አሜሪካውያን ይህንን ዕድል እየተጠቀሙ በሚመጡ ሰዎች የሚደርስባቸውን ጥቃት ለማስቀረት ወደ ተግባር መግባታቸውንም አስታውቀዋል። ሚኒስትሯ የዲቪ ሎተሪን አጥፊና የማይጠቅም በማለትም ጠርተውታል። ፕሬዚደንት ዶናልድ ትራምፕ በስደተኞች ጉዳይ እንኳንም ምክንያት አግኝተው እንዲያው ናቸው። ይህን በምክር ቤት ጸድቆ በየዓመቱ በርካቶችን ወደ አሜሪካ የሚያስገባው የዲቪ ሎተሪ ሂደትን በግልጽ የማይወዱትም። እሳቸው እንደሚሉት በቀላሉ ያለምንም ጠንካራ የግለሰቡ ዳራ ወደ አሜሪካ ማስገባት የሀገራቸውን ደህንነት አደጋ ውስጥ ይከታልም ብለው ያምናሉ። ከሰሞኑም በብራውን ዩኒቨርሲቲ 2 ተማሪዎችን ገድሎ 9 ያቆሰለው ግለሰብም ይህንን ዕድል ባያገኝ ኖሮ እንደዚህ አይነት ቀውስ ውስጥ አንገባም ብለውም ያምናሉ። በኤምአይቲ ዩኒቨርሲቲ አንድ ፕሮፌሰር የተገደለበትን አጋጣሚን በማንሳት የዲቪ ሎተሪውን ለማገዳቸውም ጠንካራ መከራከሪያ አድርገው ያነሳሉ። ይህ ውሳኔያቸው ግን እስከ መቼ እንደሚዘልቅ በግልጽ የተቀመጠ ነገር የለም። ከዚህ ባለፈ ቀደም ባሉት ዓመታት ዕድሉን ያሸነፉ ግለሰቦች ጣፈንታም በእንጥልጥል ላይ ያለ ጉዳይ ሆኗል። ለሀገር ውስጥ ደህንነት መስሪያ ቤት በተደጋጋሚ የገቡ ጥያቄዎች የቀድሞ አሸናፊዎች እስካሁን አሜሪካ ሀገር ያልደረሱት እገዳው ይመለከታቸዋል ወይስ አይመለከታቸውም ተብሎ ለቀረበው ጥያቄም የተሰጠ ምላሽ የለም። በ2025 የዲቪ ሎተሪ ከሞሉ 20 ሚሊዮን ሰዎች መካከልም የቤተሰብ አባላትን ጨምሮ ከ131 ሺህ በላይ ሰዎችም የሎተሪው አሸናፊ ነበሩ። ይህንን ተከትሎም የእነዚህ ሰዎች ጣፈንታ በፕሬዚደንት ዶናልድ ትራምፕ እጅ ላይ ወድቋል። በሀገሪቱ ምክር ቤት ጸድቆ በየዓመቱ የሚተገበረው የዲቪ ሎተሪ መርሃ ግብር በየዓመቱ ከአፍሪካ፣ ከምስራቅ አውሮፓ፣ ከኤስያ ሀገራት ከ50 ሺህ በላይ የሚሆኑ ሰዎችን የዕድሉ ተጠቃሚ እንደሚያደርግ መረጃዎች ያሳያሉ።